ዛሬ ስለ ሌላኛው የተፈጥሮ ህግ ነው የምናወራው። ይሄ ህግ ምን ይላል? ኢነርጂ ወይም ጉልበት ሁሌም እንቅስቃሴ ላይ ነው እና በዚህ እንቅስቃሴ ምክንያት ቅርጾችንም ይለውጣል ነው የሚለው። እንቅስቃሴ ወይም ሞሽን እዚህ ዓለም ላይ ኢነርጂ ቁሳዊ ቅርጽ የሚይዝበት ወይም ማኒፌስት የሚያደርግበት መንገድ ነው። ለምሳሌ የፀሐይ ጨረርን ወይም የፀሐይ ብርሃንን ወይም ደግሞ ነፋስን፣ ውሃን መመልከት እንችላለን። ይሄንን ለመረዳት ባህሮች ላይ ያለ ውሃ ወይም ማንኛውም ውሃ ተኖ ወደ ዝናብነት እንደሚቀየረው ማለት ነው። ይሄ ኢነርጂ በመንቀሳቀስ የተለያዩ ቅርጾችን እየያዘ የተለያየ ቁሳዊ አካላትን የሚሆንበት መንገድ ነው ማለት ነው። በፊዚክስ ደግሞ አልበርት አንስታይን ቲዮሪ ኦፍ ሪላቲቪቲ በሚለው ሐሳቡ ይሄንን ነገር ገልጾታል። ይሄ ቲዮሪ ኦፍ ሪላቲቪቲ ምንድነው የሚለው? ኢነርጂ አይጠፋም ወይም ደግሞ አይፈጠርም፣ ግን ከአንድ ወደ ሌላ ይለወጣል ነው የሚለው እና ያ ለውጥ ደግሞ የሚመጣው ኢነርጂ እንቅስቃሴ ላይ ስላለ ነው ማለት ነው። ይሄ የተፈጥሮ ህግም ይሄንን ነው የሚነግረን እና ይሄንን የተፈጥሮ ህግ እኛ እንዴት እንጠቀመው ስንል በመጀመሪያ ሁሉም ነገር ኢነርጂ እንደሆነ ማወቅ አለብን፣ እኛንም ጨምሮ ማለት ነው። እኛም ኢነርጂ ነን። ከዛ ይሄ ኢነርጂ ደግሞ አይፈጠርምም አይጠፋምም፣ ከአንዱ ወደ ሌላው ግን ይቀያየራል። ያ የመቀያየር እንቅስቃሴ ደግሞ እኛ ህይወታችን ላይ ለውጦችን የሚያመጣው እሱ ነው ማለት ነው። ይሄ እንዴት ይሆናል ስንል ኢነርጂን በምናባችን መልኩ ከማይታየው ቦታ በምናባችን አክሰስ እናደርገዋለን። ከዛ ያ አክሰስ ያደረግነውን ኢነርጂ አእምሯችን ውስጥ ገብቶ በሐሳብ መልኩ ሲንቀሳቀስ እናየዋለን ማለት ነው። ከዛ ያ ሐሳብ ሲደጋገም አእምሯችን ውስጥ በስሜት መልክ ወደ ሰውነታችን ይወርድና ሰውነታችን ላይ መንቀሳቀስ ይጀምራል ማለት ነው። ከዛም ቁሳዊ አካል መያዝ ሲጀምር ድርጊት እየሆነ ከዛ ደግሞ ማንነታችን እየሆነ ከዛ በኋላ ሪያሊቲያችን ላይ ደግሞ ትክክለኛ ቁሳዊ አካል ሆኖ ኤክስፒሪየንስ እናደርገዋለን ማለት ነው። ከዛም ቁሳዊነቱን ለቆ ወደማይታየው ፎርም ይመለሳል ማለት ነው። ተመልሶ ወደ መጣበት ይገባል ማለት ነው። ምክንያቱም ቁሳዊ የሆኑ ነገሮች በጊዜና በስፔስ የተገደቡ ስለሆኑ በጊዜ ሂደት የሆነ ሰዓት ላይ ቁሳዊ ቅርጹን እየለቀቀ ከዛ በኋላ በቃ እየጠፋ ወደማይታየው ይመለሳል ማለት ነው። እንደኛ ሰውነት አስቡት፣ እኛም እንደዛ ነን አይደለ? እንወለዳለን፣ እንኖራለን፣ ከዛ በኋላ እንሞታለን። ይሄ እንግዲህ ቁሳዊ ቅርጻችንን እየለቀቅን ነው። ግን እኛ ፎርኤቨር የምንኖር ትክክለኛ ማንነታችን የሚሞትም የሚወለድም አይደለም። ግን ቁሳዊ ቅርጻችን ይሄ ሰውነታችን እና አእምሯችን ቁሳዊ ቅርጹን ለቆ ወደ ማይታየው ወደ መጣበት ይመለሳል ማለት ነው። እንደዛ ማለት ነው። ስለዚህ የምንኖረው ህይወት የሚፈጠረው በሐሳባችንና በስሜታችን ነው ማለት ነው። ምክንያቱም እነዚህ እኛ ውስጥ እንቅስቃሴ ላይ ያሉ ኢነርጂዎች ስለሆኑ ማለት ነው። እና እነዚህ ሐሳብና ስሜቶች ላይ ረጅም ጊዜ ስናሳልፍ ወይም ትኩረታችንን እነሱ ላይ ስናረግ ድርጊታችን ከዛም ቀጥሎ ደግሞ ማንነታችን ሆነው ቁሳዊ ቅርጽ ይይዛሉ ማለት ነው። ከዛ ያንን ኤክስተርናል ሪያሊቲያችን ላይ እናየዋለን ማለት ነው። ስለዚህ ይሄ ምን ያሳያል? ምንም ነገር እኛንም ጨምሮ ምንም ህይወታችን ላይ ኤክስፒሪየንስ የምናረገው ምንም አይነት ነገር ቋሚ እንዳልሆነ ያሳያል። እየኖርነው ያለው ህይወት ጥሩም ይሁን መጥፎ ብቻ ዞሮ ዞሮ ይለወጣል ማለት ነው። ልብ ስለማንለው ለውጡን አናየውም እንጂ አሁን ተመልሰን ወደ ኋላ አሁን ያለንበት ቦታ ላይ ሆነን ወደ ኋላ ተመልሰን ህይወታችንን ብናየው የሆኑ ለውጦች እናያለን። በእርግጠኝነት ለውጦች ቢኖሩም ግን እነዛ ለውጦች እኛ ወደምንፈልገው ያልሆነበት ምክንያት እኛ ትኩረት የምናደርግበት ነገር ላይ ሐሳባችንና ስሜታችን ያለበት ነገር ላይ ስለሚወስን ነው። እሱ ላይ ዲፔንድ ስለሚያደርግ ነው። ስለዚህ ህይወታችን አንድ ቦታ ላይ ስታክ አድርጎ የቀረ ከመሰለንና ምንም ለውጥ የሌለ ህይወታችን ላይ ከመሰለን እኛ ያተኮርነው አለመለወጥ፣ ነገሮች አይለወጡም፣ በቃ እኔ የተሰጠኝ ህይወት ይሄ ነው አይቀየርም፣ በቃ እኔ የተሰጠኝ ህይወት ይሄ ነው፣ በቃ ይሄንን ነው የምኖረው የሚል እምነት ስላለን ነው። እና ትኩረታችን እሱ ላይ በቃ ስለቀረ ነው ማለት ነው። ግን ያንን እምነታችንን ብንቀይርና ትኩረታችንን ደግሞ ሌላ ነገር ላይ ብናደርግ ነገሮች ይለወጣሉ በእርግጠኝነት። ስለዚህ የማንፈልገው ግን አሁን እየኖርነው ያለነው ህይወት ላይ ብቻ በማተኮራችን ነው ህይወታችን የማይቀየር እስኪመስል ድረስ እየኖርነው ያለነው። ይሄ ደግሞ በዚህ ህግ ኦሬዲ እየተዳደረን እንደሆነ ያሳያል። እኛ ልባላል ነው እንጂ ማለት ነው። ስለዚህ ይሄ ምናባዊ ስዕል ይዘን ከዛ እሱን ነገር እየደጋገምን እሱ ላይ መቀመጥ ኖርማሊ ተፈጥሯችን ነው ማለት ነው። እና ህይወታችን እንዲቀየር ከፈለግን የማይታየው ኢነርጂ ፊልድ ላይ ሁሉም ነገር እንዳለና እየተንቀሳቀሰ እንደሆነ መጀመሪያ ማወቅ አለብን። ስለዚህ የምንፈልገው ነገር የምንፈልገው ህይወትም እዛ ላይ አለ ማለት ነው።
እኛ የሚጠበቅብን ያንን ነገር አክሰስ ማድረግ ነው። እሱን አክሰስ ለማድረግ ደግሞ ምናባችንን መጠቀም ነው ማለት ነው። ስለዚህ እኛ መኖር የምንፈልገውን ሌላ አዲስ የሆነ ምናባዊ ስዕል እንፍጠር። ሐሳባችንም ከዛ ምናባዊ ስዕል ጋር የሚሄድና የሚጣጣም መሆን አለበት ከዛ በኋላ ማለት ነው። ከዛ ያንን ምናባዊ ስዕል የማንፈልገውን ነገር ይዘን ቁጭ ብለን እንደኖር ነው ይሄንንም አዲሱን ስዕል ይዘነው ቁጭ እንበል። ይሄንን ምናባዊ ስዕል ይዘነው በደንብ ቁጭ ካለን ሐሳባችንም ከዛ ጋር የሚጣጣም እየሆነ መምጣቱ አይቀርም ወደፊት ማለት ነው። ትኩረታችንም እዛ ምናባዊ ስዕል ላይ መሆን አለበት ማለት ነው። ሁለተኛ ደግሞ ትኩረታችንን ሊሰርቁ ከሚችሉ ውጫዊ የሆኑ ነገሮች ትኩረታችንን ሊስቡና ከዛ ምናባዊ ስዕል ሊያስወጡን ከሚችሉ ውጫዊ ክስተቶች ራሳችንን እንዳንሸወድ ማድረግ አለብን። ትኩረታችን እነዚህ አሁን ያሉት ውጫዊ ክስተቶች ላይ ከሆነ ያ ምናባዊ ስዕልን ይቀይሩብናል። ስለዚህ በእነሱ መሸወድ የለብንም ማለት ነው። ስለዚህ በምናባችን ለያዝነው ስዕል በጣም ታማኝ መሆን ይጠበቅብናል ማለት ነው። ከዛ በኋላ ኢነርጂ እንቅስቃሴ ላይ አይደለ ጊዜውን ጠብቆ ያን ነገር ፕሮሰሱን ጠብቆ ያ ነገር ሪያሊቲያችን ሆኖ እንኖረዋለን ማለት ነው። ምናባችን ውስጥ ለያዝነው ስዕል እንዴት ነው ታማኝ የምንሆነው ካላችሁ ማለት ነው በየቀኑ ውስጣችን የሚመላለሰው ሐሳብና ስሜትና ድርጊታችን ከዛ ከስዕሉ ጋር ምናባችን ውስጥ ካለው ስዕል ጋር የሚጣጣም መሆኑን ቼክ ማድረግ ነው። እሱን የምናደርገው ደግሞ ራሳችንን በጣም አድፍጠን ስንከታተለው ነው በየቀኑ ማለት ነው። ከዛ ስዕል ጋር የሚሄድ ምርጫ እንድንመርጥ ያደርገናል ራሳችንን አድፍጠን ስንከታተለው። እንዴት መሰላችሁ? ይሄ የሚሆነው መንስኤና ውጤት መሃል የሆነ ክፍተት አለ፣ ስፔስ አለ እና እዛ ክፍተት ላይ ነው እኛ ምላሾቻችንን የመምረጥ ኃይላችን ያለው ማለት ነው። እና እዛ ምርጫ ውስጥ ደግሞ ነፃነታችን ወይም ደግሞ እስር ቤታችን ይገኛል። ከመንስኤና ከውጤት መሃል ያለውን ክፍተት ሞር ማየት የምንጀምረው ራሳችንን መከታተል ስንጀምር ነው። ለምሳሌ አሁን የሆነ ሰው መጥቶ አንቺ ደሃ ምናምን ብሎ ቢሰድበኝና እኔ ደግሞ ምናቤ ውስጥ ያስኩት ስዕል ሀብታምና ሁሉም ነገር ያለኝ ሰው እንደሆንኩኝ ከሆነ ልክ ያ ሰው ደሃ ሲለኝ ወዲያው ተነስቼ ስሜታዊ ሆኜ ልጣላ ምደርስ ከሆነ ለውጫዊ ዲስትራክሽን ወይም ደግሞ ከውጪ በኩል ለሚመጡ እና እኔን ደግሞ ከዛ ቦታ ከስዕሌ ሊያደናቅፉኝ ለሚችሉት ነገር ተታለልኩኝ ማለት ነው። በምናቤ ሊያስኩት ስዕል ታማኝ አልሆንኩም። ስለዚህ ያ ስዕል ወደ ደሃ ነኝ ወደሚለው ማንነት ተቀየረ ማለት ነው። ነገር ግን አሁን እኔ ራሴን አድፍጬ በጣም የምከታተል ከሆነ ያ ሰው ደሃ ነሽ ካለኝ ሞመንት ጀምሮና ከኔ ምላሽ መካከል የሆነ ስፔስ አለ፣ የሆነ ክፍተት አለ እና እሱን ክፍተት እመለከተዋለሁ። ከዛ እሱ ክፍተት ላይ ቆም ብዬ ከመጣላት ይልቅ ትኩረቴን ያሰውዬ ያለው ነገር ላይ ማድረግ አቆምና ትኩረቴን ወደ ምናባዊ ስዕሌ እመልሰዋለሁ ማለት ነው። እዛ ክፍተት ላይ እሱን ሳደርግ ያ ሰውዬ የተናገረውን ንግግር ውስጤ እንዳይገባ ገና ከውጪ አመከንኩት ማለት ነው። በቃ አይፈጠርም ውስጤ ላይ ማለት ነው። እና ይሄ ምናባዊ ስዕሌም እንዳለ ይቀጥላል። ለዛ ምናባዊ ስዕሌ ታማኝ ሆንኩኝ ማለት ይሄ ነው እንግዲህና በየቀኑ የምናደርገውን የምናስበውን ሐሳቦችና የሚሰሙን ስሜቶች ራሳችን እየተከታተልን ከዛ ስዕል ጋር የሚሄድ ነገር ብቻ እንዲሰሙን መፍቀድ ነው የሚኖርብን ማለት ነው። ከውጭ የሚመጡትንም ነገሮች በዚህ መልኩ አሁን በነገርኳችሁ መልኩ እዛው አየር ላይ እኛ ላይ እንዳይፈጠር ማምከን እንችላለን ማለት ነው። ትኩረታችንን ወደ ምናባዊ ስዕላችን ስናዞር በዛ ሞመንት እሱን ግን ለማድረግ ክፍተቱን ማየት መቻል አለብን ከመንስኤና ከውጤት መካከል ያለውን። እሱን ለማድረግ ደግሞ ራሳችንን በቃ አድፍጠን መከታተል ነው። ሪአክቲቭ ስሜታዊ እንዳንሆን ማለት ነው። መንስኤና ውጤት መሃል ክፍተት አለ እና ያ ክፍተት እኛ ምላሾቻችንን የምንመርጥበት ኃይል ያለበት ቦታ ነው። እናም እዛ ምርጫ ውስጥ ነው እድገታችንንና ነፃነታችንን የምናገኘው ማለት እንግዲህ ይሄ ነው ማለት ነው። እና ይሄ ህግ እንግዲህ ለውጥ ቋሚ የሆነ ነገር እንደሆነ ይነግረናል። ከለውጥ ውጪ ሌላ ቋሚ የሆነ ነገር የለም ማለት ነው። ስለዚህ እኛ ማንለወጥና ለውጥን የምንፈራ ሰዎች ከሆንን እና እዛ ላይ ዝም ብለን የምንቀር ከሆነ ሞር እንደውም ዴንጀረስ አስፈሪ የሆነው ሁኔታ የሚፈጠረው በሱ ምክንያት ነው እንጂ በመለወጣችን ምክንያት ከሚመጣው አስፈሪ ነገር የሚብሰው እዛው ላይ ስንቀር ነው። ሳንለወጥ አንድ ነገር ላይ ስንቀር ነው ሞር ከባድ ነገር የምናሳልፈው ማለት ነውና እሱን እንድንረዳ ይረዳናል። እና ይሄ ህግ የሚሰራው በዚህ መልኩ ነው። እስቲ እናንተም ህይወታችሁ ላይ ሞክሩትና ጥሩ ለውጥ ታይበታላችሁ።